ካሚላትን ታውቂያታለሽ አለኝ። ካሚላት ማለት ካስተውል? አዎ በደንብ ማንኛችንም አንረሳት። በቃ እንደሷ እንዲሆንብሽ ትፈልጊያለሽ አለኝ። ምን ያንሰዋል ይሄ ልጅ ምናምን አለ። ምንም ነገር ደግሞ አስተምሮሽ ያልፋል። ቢላ ይዘው ምናምን ያስፈራሩ ነበር። ተመልሼ ቤተሰብ ላይ ነው ቁጭ ያልኩት። ባይዘዌ ይሄኛው ስሜት በጣም ከባድ አለኝ ብልሽ ማጣት ላይክ እንደገና የታክሲ ከቤተሰብ ስትቀበይ ማለት ነው። ሰላም ጤና ይስጥልን እንደምን አላችሁ? የተለያዩ የቢዝነስ ሀሳቦችን እንዲሁም ደግሞ በተለያየ የሥራ ፈጠራ ላይ የተሰማሩ ወጣቶችን ለእናንተ ያስተምራል ብለን ያሰብናቸው እዚህ ይዘን መተን ቆይታ የምናደርግ ነው የሚሆነው። ዛሬ እንግዲህ በተለያዩ የእጅ ስራ ውጤቶች ባለሙያ የሆነችን አንድን ሴት ይዘንላችሁ መተናል። የእጅ ስራ ውጤቷ ምን ይመስላል፣ እንዴት ነው የምትሰራው፣ እንዴት ወደዚህ ቢዝነስ ገባች የሚለውን ደግሞ ሙሉውን የምናይ ነው የሚሆነው። ወደሷ እናልፋለን። እንኳን ደህና መጣሽ። እንኳን ደህና ቆየሽ። በጣም እናመሰግናለን ጥሪያችንን አክብረሽ እዚህ ድረስ ስለመጣሽ። እስቲ ስለራስሽ አስተዋውቂ። ያ ስሜ የሽሙላት እባላለሁ። የተወለድኩት ደብረ ብርሃን ነው። ያደግኩት ከአራተኛ ክፍል በኋላ እዚሁ አዲስ አበባ ነው። በጣም ጥሩ። እስቲ የልጅነት ጊዜሽን አስታውሽን። እዚህ ስታድጊ የልጅነት ጊዜሽ ምን ይመስል ነበረ? የት ትምህርት ቤት ነው የተማርሽው? ያው እስከ አራተኛ ክፍል ድረስ እዛው ደብረ ብርሃን ተማርኩና ከዛ በኋላ ያለውን እዚሁ አዲስ አበባ የተወሰነ ቤተሰብ ስለነበረ እዚህ መጥቼ አሳለፍኩኝ እና ሃይ ስኩልም ኤሌመንተሪም አልፋ ትምህርት ቤት የሚባል ተማርኩኝ። ከዛ በኋላ ኮሌጅ ደግሞ አየር ጤና የጤና ሳይንስና ቢዝነስ ኮሌጅ እዛ ተማርኩኝ ማለት ነው። በአካውንቲንግ ተመረኩኝ። በጣም ደስ ይላል። ከልጅነትሽ ጀምሮ ምን የምታለሚው ነገር ነበረ? ይሄን መሆን እፈልጋለሁ የምትዩ? በቤተሰብስ ደግሞ ይሄን እንድትሆኚ ነው የምንፈልገው የሚል ፍላጎት ምን አይነት ነበረ? በተለይ ትወና ላይ ፍላጎት ነበረ። ትምህርት ቤትም በማሳየው ሰዎች በሚነግሩኝም ቤተሰብም እንዲሁ እዛ ላይ በደንብ አቅም እንዳለኝ ይነገረኝ ስለነበር እኔም ፍላጎቱ ነበረኝ። ከዛ አካውንቲንጉን ከጨረስኩኝ በኋላ የተወሰነ ለመማር ሞክሬያለሁ። ያው ግን ይከብዳል አይደል? የትወና እንትኑ እንደፈለግሽው እንደምትጓጉለት አታገኙም እና በአጋጣሚ እኔ እስከ 3 አመት ድረስ ተመሬዋለሁ። ግን ወረቀቱን ለመውሰድ የሆነ ኬዝ አጋጠመኝና ብቻ እጄ ላይ ያልገባም እንጂ ተመሬያለሁ። ከዛስ በኋላ ምን አይነት ነገሮች አጋጠሙሽ? በትምህርት የቆየሽባቸው ጊዜያቶችስ ነበሩ ወይ? ስራ ላይ በነበርሽበት ጊዜስ ደግሞ የራስሽን ስራ የመጀመር ፍላጎት ነበረሽ? እስቲ ስለሱ እናውራ። እሺ ምን ተፈጠረ መሰለሽ? ክላሱን ሳቋርጥ እንዳልኩሽ በጣም በቃ የሚደብር ስትረስ ማለት የሆነ ነገር ጠብቀሽ ማጣት ከባድ አይደለ? ልክ ነው። ለዛ ቤት ቁጭ አልኩኝ የተወሰነ ጊዜ። ቤት ቁጭ ካልኩኝ በኋላ ግዴታ ማንኛውንም ስራ መስራት አለብኝ ብዬ ወሰንኩኝ። ሄድኩኝ፣ ወጣኝ፣ ፈለኩኝ፣ ተገኘ ስራ። ወደ ቦሌ ገባሁኝ። ሴልስ ላይ ሰራሁኝ ማለት ነው። አሪፍ ስራ ነው ከርቀት ውጪ አሪፍ ስራ ነው ሰራሁኝ። የተወሰነ ገንዘብ ላይ አሁን የተወሰነ ገንዘብ ስልሽ ብጠራልሽ ሊያስቅሽ የሚችል ገንዘብ እስቲ እንደው ምን ያህል ይሆናል? በጣም ትንሽ ነው ማለት እንደው ቤተሰብ ማግዞኝ የኔም ተጨምሮ 30 ሺህ ብር ወይ 40 ሺህ ብር ቢሆን ነው። በዛ በቃ ከመጓጓት የተነሳ የራሴን ሱቅ ለመክፈት አሰብኩኝ ማለት ነው። የልብስ ቦንዳዎች አለ አይደል? የሆነ ጊዜ ላይ ተስፋፍቶ ነበር፣ ስቲል አለ። ግን የዛኔ ደግሞ በጣም አሪፍ የሚሰራበት ጊዜ ስለነበረ እሱ ላይ ለመሰማራት አሰብኩኝ። በጣም ጓጓኝ። እንዳልኩሽ እኔ ችኩል ነኝ። ያቺ ብር ስትኖር እኔ በቃ ዓለም በቁጥጥሬ ውስጥ ነበረች የመሰለሽ። አዎ ለዛ እሱን ይዤ ቤተሰብም በቃ አይዞሽ በርቻለኝ ምናምን። ግን ምንድነው እኔ ጥናት አላደረኩም። አንደኛ በቃ የችኮላ ነገር ነው። የት ቦታ ጥሩ እንደሚሸጥ የት ቦታ ላይ አሪፍ መስራት እንዳለብኝ ምናምን ማውቀው ታሪክ የለም። ስለዚህ የት ሄድኩኝ? ሰው በጠቆመኝ የተወለድኩበት ቦታ ሄድኩኝ ማለት ነው። ወደ ደብረ ብርሃን ሄድኩኝ። ልብስ ከዚህ ይዤ ሄድኩኝ፣ የተወሰነ ይዤ ሄድኩኝ። ብቻ እዛ ስቴጂ ኦልሞስት ኪራይ ይቀንሳል ነበር የሚባለው። ተመሳሳይ ነው ከዚህ ጋር ከአዲስ አበባ ጋር ተመሳሳይ ነው። አንድ አይነት ሆኖ ጠበቀሽ? አንድ አይነት ነው በቃ። እና ደግሞ እንደፈለግሽው አታገኝም። ስለዚህ እኔ እንደሄድኩኝ ቶሎ ቀስራ ላይ የሚሰማራ ነበር የመሰለኝ። ሱቁ ጠፋ ምናምን ብቻ ብዙ ስትረስ ነበረው እዛ ራሱ ሄጄ። ከዛ እንደምንም ተገኘ እና ተገኝቶ የ3 ወር ከተከፈለ በኋላ የሚገርምሽ ሱቁ በጣም ትልቅ ነው። ልብሱ እዛና እዛ አንዳንድ ሆነ ማለት ነው። በጣም ልብሱ ትንሽ ነው ምናምን እና ተጨማሪ ስራዎችን ይሄ እንደ ቡና ጠጡ ምናምን ለመስራት አሰብኩኝ። ላይክ እንደዚህ አይደለም፣ እንደዚህ ሀገር አይደለም።
እዛ ሀገር ያለው እንደዚህ አይደለም። ከኔ ከሚገዙ የተሻለ እንደው መንገድ ላይ ሞር የተሻለ ያገኛሉ። ስለዚህ ቁጭ አልኩኝ። ወዲያው ደግሞ ጦርነት ተጀመረ ማለት ነው። የዛኔ ጦርነት ልክ እኔ በገባው በሳምንቱ ነበር ጦርነት የተጀመረው። ለዛ በቃ በጣም አድካሚ ነበርና ተስፋ አስቆራጭ ነበር። እንኳን ወጥተሽ ልትሸጪ ላይክ እዛ ደብረ ብርሃን ከተማ ውስጥ አንድ ቀን ነው ምናምን ነበር የተካሄደው የነበረው። ግን ወደዚህ ለመምጣት ራሱ መንገድ ዝግ ነበርና ምንድነው የምትጠብቂው? መንገድ ተከፍቶ እንዴት ተመልሼ ነው የምትይው? እና በጣም አስቸጋሪ ነበር። የ3 ወር ከፍዬ በኪሳራ ተመለስኩ ማለት ነው። እሺ ተመልሼ ቤተሰብ ላይ ነው ቁጭ ያልኩት። ባይዘዌ ይሄኛው ስሜት በጣም ከባድ ነው ከምነግርሽ በላይ። ላይክ የሆነ ተሳካልኝ የሆነ ነገር ያስኩኝ ብለሽ የብሩ ማነስ መብዛት ብቻ ሳይሆን የሆነ ጭንቅላትሽ ላይ የሚፈጥረው ነገር በጣም ከባድ ነው ማለት አለኝ ብለሽ ማጣት በጣም ከባድ ስሜት አለው። በጣም ከባድ ነው። ላይክ እንደገና የታክሲ ከቤተሰብ ስትቀበይ ማለት ነው እኔ በቃ ራሴን ችያለሁ ብለሽ ወጥተሽ በጣም ከባድ ነበርና ለኔ እሱ ነበር በጣም በህይወቴ ምን ይከብድሻል ምን በቃ የሚደብርሽ ነገር አለ ብትይ ሙሉ ነገሩ። ምክንያቱም ልብሱንም እንደፈለኩት አላስረከብኩም። በቃ በዜሮ ነው የተመለስኩትና እንደ አዲስ ከቤተሰብ የታክሲ ተብሎ ሲሰጠኝ ስሜት በጣም ከባድ ነበር። ስለዚህ እሱ የመጀመሪያው ከቅጥር ስራ የወጣሽበት የመጀመሪያው ቢዝነስ ነው ብለን ማለት እንችላለን። እንደው ለብዙ ሰዎች ትምህርትም እንዲሆን ስህተቴ ምን ነበረ ብለሽ ታምኛለሽ? አንደኛ ሰው ባለኝ ነው የተመራሁት። ላይክ ከዛ ሆነው ነይ ቦታ አለ ገዥ አለ ከስተመር አለ ስራው በጣም የሚሰራበት ምናምን ተባልኩኝ። ከዛ ሄጄ ቼክ አላደረኩም። ቦታውን ራሱ ቀድሜ ሄጄ እንትን አላልኩም። ምን እቃውን ይዤ ነው የሄድኩት ከዚህ ስለሚገኝ ብቻ አንደኛ አገዛዜም እንትን ልክ አልነበረም። ከዚህ ራሱ ላይክ ይሄ በቃ ስሜታዊ የሆነሽ ምስር ስራ የለም እንደዛ ነበር አንድ እሱ። ሌላው ደግሞ እኔ እዚሁ ራሱ መስራት እችል ነበር ባለኝ ነገር እዚሁ። ለምን እዚህ ካስተመር አለ እንዳየሁት። ከዛ በኋላ ባደረኩት ጥናት በኔ ባይዘዌ በኔ እኔ ባልኩሽ ካፒታል በጣም ብዙ ስራ የሰሩ ልጆች አሉ በጣም ጥሩ ደረጃ የደረሱ ከኔም ባነሰ። ግን ምንድነው እኔ ቦታውን አመራረጥ ልክ አልነበርኩም። ስህተቴ እሱ ነው። ሰው ስላለኝ ብቻ ሄድኩኝ እና ሰዎች ስራ ከመስራታቸው በፊት ወይም የሆነ ቢዝነስ ውስጥ ከመግባታቸው በፊት ቢያንስ የተወሰነ በራሳቸው ጥናት ቢያደርጉ የምሰራው ስራ ምን ያህል ተቀባይ ነው፣ ማን ነው የሚገዛው፣ የሚሄድበት ቦታ ላይ ይሄ ምን ያህል ከስተመር አለ የሚለውን ቼክ ቢያደርገው አሪፍ ነው። በጣም አሪፍ ልክ ነሽ። ብዙዎቻችን እንግዲህ ራስን ለመቻል በመንሄድበት መንገድ ውስጥ አንዳንድ መንገራገጮች ይኖራሉ። በዛም ደግሞ ጥሩ ትምህርት እንወስዳለን። ምንም ነገር ደግሞ አስተምሮሽ ያልፋል። ልክ ነው። ምንም ነገር ያው እግዚአብሔር ያለው ነው የሚሆነው። ገብቶሻል? የሆነ መንገድን ስታልፊ ባንቺ ጥረት ብቻ አታልፊውም። እግዚአብሔር በዚህ መልኩ መማር አለብሽ ብሎ ካለ በዛ መስመር ነው የሚያሳልፍሽ። አንድ ሌላው ደግሞ ችምብር ባያስኩባት ሰዓት ላይ ብወድቅ የሆነ ሰው አለ ያነሳኛል። የሆነ ገንዘብ ቢያንሰኝ የሆነ ሰው ይጨምርልኛል። በቃ ሰንበሪ እንዲህ ብዬ መጠራልሽ ሰዎች አሉ ብዬ ነው ማስበው። ገብቶሻል? በህይወቴ ውስጥ አሉ ብዬ ነው ማስበው። ከዛ ለካ ጥገኛ የሆንኩት ሰው ላይ ነው። ገብቶሻል? ኦኬ። ግን እግዚአብሔር ለካተቸዋለሁ። ስለዚህ አሳጣኝና በደንብ አሳየኝ። ከዛ ማንም ላይ ጥገኛ መሆን እንደሌለብኝ አሳይቶኛል። ማንም የኔ የምትዩ ሰው የለም። ገብቶሻል? በራስሽ መቆም እግዚአብሔርን ይዘሽ እግዚአብሔር ከማንም በላይ ነው። ስለዚህ እሱን ይዘሽ በራስሽ መቆምን ያስተምርሻል። ማጣት በደንብ እውነት ሰው ብዙ ነገር ኖሮሽ እንደሚከተልሽ ሁሉ ትንሽ ነገር ኖሮሽ የሚከተሉሽ የሆነ ትንሽ ሰዎች ይኖራሉ አይደል? እነሱንም ነው የምታጨው ምንም ሳይኖርሽ። ማንም ጓደኛሽ ራሱ በስራ ላይ ያወራሽ ይችላል። ቅድሚያ ለማመስጠት እንዳለበት ምናምን ያሳይሻል። ገብቶሻል? አቤት ስትይ በጣም ስትረስፉል ነው። በቃ ስትረስ ብቻ ነው እንትን የምትይውና ይሄን አስተምሮኛል። ልክ ነው። ልንማረው የሚገባ ጥሩ ነጥብ ነው ያነሳሽው። እሺ ከዛስ በኋላ ምን ቀጠለ? ወይም ደግሞ በመሀል የተፈጠሩ የፍቅር ህይወቶች ካሉ እሱንም ማንሳት እንችላለን። የግል ነገሮች ካሉ ትምህርት ስለሆነ ሁላችንም ሊያስተምረን የሚችል መቼም በልጅነት እድሜያችን ነው እንደዚህ አይነት ነገሮችን የምንሞክረው። ስፔሻሊ ደግሞ ኮሌጅ ላይ የስራ ህይወት ላይ አብሮ እነዚህ አይነት ላይፎች ምን ጀምራለንና እስቲ የፍቅር ህይወት አሁን አፍሬ ነው ብለሽ እንደማትኝ ተስፋ አደርጋለሁ። ማፈሩ ብቻ ሳይሆን አሁን ስንት ሰው ነው የሚያየኝ አሁን አባት እናት ቁጭ ነው ያየሽ። አይ እኔ እንኳን የተለየ ፍቅር ህይወት ያው ሃይ ስኩል ላይ ምናምን ይኖራል። ሃይ ስኩል ላይ ዋጋ ከፍያለሁ እውነት ለመናገር በማልፈልገው ሰው ስለተፈለኩ። ምን አይነት ነበር እስቲ አንሽልን? ሃይ ስኩል ላይ 8ኛ ክፍል እስካሁን ለምን አላልኩም፣ ግን ያው ቀልድ አይደለም። በነበረው ጊዜ እኔ ቤተሰብን በጣም ብዙ ዋጋ አስከፍያለሁ። ማለት ማታ ላይ ጠብቆ የሚያስፈራራን ሰው ነበረ። እስከዚህ ደረጃ የደረሰው ሰው ነበረ። አንቺን ወደውሽ ነው?
ምን ያንሰኛል ለሚለው ገብተሻል። ላይክ እኔ ደግሞ ቤት በጣም በቁጥጥር ያደግን ሰዎች ነንና ቤት ውስጥ የሆነች ሰዓት አለች ከአንድ ሰዓት ከዛ በፊት ካመሸሽ በጣም ከባድ ነው እና ላይክ ጠቅሞናል። እና ትምህርት ቤት ላይ በጣም አስቸጋሪ ላይክ እኔ በኋላ እንደሰማው ከሆነ እኔ በጣም ስግጥ ያልኩ ሰው ስለነበርኩ እሺ ከማንም ጋር ይሄ ልፊያ ራሱ አልወድም። ባይዘው ሃይ ስኩል ላይ አሁን ጓደኞቼ እንደዚህ ይላፋሉ ሰዓት እስኪደርስ አስተማሪ እስኪገባ ምናምን ማለት ነው። እኔ ልፊያ ማልወድ ይሁን ስግጥ ብሎ ቁጭ ያለ ሰው የለም እንደዛ ሰው ነበርኩኝና ላይክ አሁን እሷ ማን ስለሆነች ነው ማታዋራን የሚላል አይደለ ማን ከዛ አስያዙ መሰለኝ በኋላ ስሰማ አስያዙ እና ማይማሩ አለ አይደል ዝም ብለው ተመዝግበው ገቡ እና እኔ ደግሞ እንደለመድኩት ጓገጫልኩኝ ማለት ነው። ከዛ ማን ስለሆነች ነው ተባለ። ኢቭን በቃ ቢላ ይዘው ምናምን ታስፈራሩ ነበር። ጓደኛሽን ነው እንደው መጀመሪያ ምን ያህል ጀግና እንደሆንን እናሳይሻለን እሷን እንትን ብለን ምናምን ሲሉኝ ከዛ በኋላ ለፖሊስ አመለከትኩኝ ምናምን እስከ ክስ ምናምን ደርሻለሁ። ግን እኔ ደስ የማይል ታሪክ ስለሆነ እኔ ደስ አይለኝም እንትኑ ያሳለፍኩትና እኔ ኖርማሊ ምንም አልደረሰብኝም እግዚአብሔር ጠብቆኝ። ግን ኢቭን አሁን ዳይሬክተሬም የሚያየው ከሆነ በዚህ አጋጣሚ ካለ ቤተሰብ መጥቶ እያስቸገረ ነው እንደዚህ እያስቸገሩ ነው ምናምን ብሎ ፋዘር ሲያናግረው እኛ ሄደን ተናግረናል ለዳይሬክተሩ እና ምንድን ያለው አረ ፋዘር ምንም ችግር የለም እኛም ፈታዋለን ሂዱ ምናምን ያለው ወላጅ ሲመጣ ሶ ፋዘር ከሄደ በኋላ ቢሮ ነው የተጠራ ነው። 4 ነን ልጅ ጓደኛ አለው እና እኔ ጓደኛ አለች 4 ሆነን ቢሮ እና አንድ ጥበቃ ነበረ ቢሮ ሄድን ማለት ነው። እና ቢሮ ሄደን እስኪ ተወያዩ ላይክ ችግራችሁን ፍቱ ምናምን ተባልን። መጀመሪያ አንዳንድ እያደረጉ አዋሩን ምናምን ከዛ እኔ አልፈልግም በቃ እኔ ምንም እንደዚህ አይነት ፍላጎቱም የለኝ ገና ልጅም ነኝ ደግሞ ሃይ ስኩል ገና ልጅ ነሽ። ከዛ እንትን ተናገርኩኝ ምናምን ከዛ ምንድነው ዳይሬክተሩ ያለኝ ካሚላትን ታውቂያታለሽ አለኝ። ካሚላት ማለት ካስተዋልሽ? አዎ በደንብ ማንኛችንም አንረሳት። እንደሷ እንዲሆንብሽ ትፈልጊያለሽ አለኝ። ኧረ አልፈልግም። እሺ ሄርሜላ የሚለውን ፊልም አይተሻል አለኝ። አይ ቲንክ ሄርሜላ ፊልም ደግሞ ቤተሰቦቿን እንትን የጨረሰባት ምናምን መሰለኝ በእንደዚህ አይነት ኬስ። ዛሬ አላየሁትም። ከዛ አስረዳኝ ምን ያንሰዋል ይሄ ልጅ ምናምን አለኝ። ስለዚህ ዳይሬክተሩ ራሱ ከሱ ጋር ጓደኛ ሳይድ ሆነ ማለት ነው። እኔ በጣም ነው በቃ ይዛን ያዘንኩበት ግን ላይክ በልጅ እንትኔ ፈርቼ እሺ በቃ ረይሁ ምናምን ብል አሰበኝ። አንቺ እንደዛም ሆኖም ቢያልሽ አልፈልግም አልኩት። የሚገርም ከዛ ላይክ እኔ እንደዛ አይደለም ያደግኩት ስልሽ በጣም እንትን ኢቭን እኔ ለደበቅ ብዬ ዞር ብዬ ከሄድኩ ራሱ የሚያዩኝ ነው የሚመስለኝ ቤተሰብነት። ለዛ በቃ እንትን አለኝ። የሚገርም ነው። ለምሳሌሽ እንደዚህ አይነት ሀሳቦችን ያነሳውልሽ ኦፍ ኮርስ የኛ ፕሮግራም አብዛኛውን ወጣት ሰዎችን እያመጣን ነው አዳዲስ የስራ ፈጠራ ላይ ያሉ በትናንሽ ስሞል ቢዝነስ ላይ ተሰማርተው ትልቅ ቦታ ላይ የሚደርሱ ዛሬ እኔና አንቺ እዚህ ጋር አወራን እንጂ ነገ በጣም ትልቅ ቦታ ላይ ደርሰሽ ልናወራ እንችላለንና አንድ ሰው ከልጅነት እስከ እውቀት የሚያሳልፈው የህይወት መንገድ ነው ስኬቱን የሚደግፍና የሚያገዘው። አሁን አናገኝሽም ነበር ወይ እዚህ ጋር ወይ እዚህ ቢዝነስ ውስጥ ላትሆኚ ትችይ ነበር ገባሽ? ብዙዎቻችን ደግሞ በወጣትነት ስኬትን ብቻም ሳይሆን በተለያየ አይነት መንገድ ያለፍንባቸው መስመሮች ማንሳት መልካም ነው ብዙ ሰዎች እንዲማሩበት ብለን ስለምናምን ነው ይሄንን ያነሳ ነው። አሁን ከዚህ ንግግርሽም ራሱ የራስሽን ጥንካሬ በከባድ ሁኔታዎች ቢሆን ራስሽን ማክበር ቤተሰቦችሽን ማክበር እንዳለብሽ አስተምረሽናል። ያው ከሌሎች ቤተሰቦቻችን ደግሞ ሌሎች አይነት ትምህርቶችን እንደምናገኝ እናምናለን። ሶ ከዛ እንዲ ያለ ወደ ስራ ዓለም ገባሽ ማለት ነው። የመጀመሪያ ስራሽ የቦንዳው ስራ ነበረ፣ ፌል አደረገ። ከዛ በኋላ ደግሞ ምን ጀመርሽ? በቃ ከዛ በኋላ እንደዚሁ ሴልስ ላይ ምናምን ካሳለፍኩኝ በኋላ የሚሆን አይደለም እልሽ ሴልስ ላይ ያለው ክፍያ በጣም እንትን ነው ትንሽ ነው። በተለይ ከሆነ ከታክሲ አልፍም። እኔ አሁን ከቦሌ ቤተል ስመላለስ ቤተል ዓለም ባንክ ስመላለስ በተለይ ክረምት ላይ በጣም ችግር ነበር ትራንስፖርት በጣም ነበር የምቸገረውና ከታክሲ አልፍም ገብተሻል ትራንስፖርቱ እሱም ብቻ ሳይሆን ማታ እኔ እንደ ጎረምሳ ሁዲ አርጌ ምናምን ነው የምገባው ላይክ እንትን እንዳለ ወንድ እንድትመሲ ምናምን 3 ሰዓት ምናምን 4 ሰዓት ነው የምገባው። እኔ 1 ሰዓት የምገባ ልጅ ነበርኩት ይመሻል በቃ በትራንስፖርቱ ምክንያት ከዛ 11 እንኳን ብትወጪ ትራንስፖርት የምታውቂው ነውና ስለዚህ የማይሆን ነው ድካም ብቻ ነው ምናምን። ስለዚህ ቤት ቁጭ አልኩኝ። ስራውም ጠፋ ኖርማሊ ስራውም ጠፋ። ፕላኔ የነበረው ቅርብ አካባቢ ላይ እዛው አካባቢ ባገኝ ስራ ነበረ። አሁን ያለው ሁኔታ ነው በጣም አስቸጋሪ አይደለ? ስራ የለም። ልክ ነው ስራ የለም። ስለዛ ቤት ቁጭ አልኩኝ። ቤት ቁጭ ስል ደግሞ የፈጠራ ስራዎችን ዩቲዩብ ላይ ያያየው ምናምን እንደዚህ ጀመርኩኝ። ሌሎች የአንገት
ጌጦች ነበር የምሰራው መጀመሪያ ከዚህ በፊት። ኦኬ ምን አይነት የአንገት ጌጦች ነበሩ? መርካቶ ሄድኩና ጨሌ ታውቂያለሽ? ጨሌ አዎ ልክ ነው። ጨሌዎችን ገዛሁኝና በተለያየ ከለር ለህፃናት የእጅ እና የአዋቂዎች አንገት ምናምን ሰርቼ የመጨረሻ አክሰሰሪ ናጣሁት። መቆለፊያዎቹ ልክ ነሽ። አዎ እና በቃ ባይዘወይኔ የሚገርም ቤተሰብ ነው ያለኝ። በጣም ነው ያበረታቱኝ። የመጀመሪያ ከስተመሮችም እነሱ ናቸው። አይዞሽ በርቺ የሚሉኝም እንዳልኩሽ ሰው ባጣሁበት ሰዓት ከቤተሰብ ውጪ እነሱ ናቸው። ቤተሰብ ብቻ ነበር የነበረኝና ስሰራ እሱን በርቺ አይዞሽ እያሉኝ ሰራሁኝ። እንዳልኩሽ አክሰሰሪ ናጣሁኝ የመጨረሻው። ከዛ እስከማገኝ ብዬ ወደዚህኛው ገባሁኝ። እንዴት ነበር የጀመርሽው? ሙያው ነበረሽ ወይ? እንግዲህ እነዚህን ስራዎች በዚህ ቤታችን ላይ ማንኛውም ኢትዮጵያዊ ያለው ነው። እናቶቻችን ወይ አያቶቻችን ሲሰሩም እያየን ያደግን ልጆች ልንኖር እንችላለንና ዳንቴል ከመስራት ይሄኛው ትንሽ ኮምፕሊኬትድ ይመስለኛል፣ ወይም ደግሞ ትንሽ ጊዜ እውቀት የሚፈልግ ይመስለኛልና አሁን አንቺ በመጣሽበት መስመር ሙያው ነበረሽ ከዚህ በፊት? እናቴ ሰራ ነበር። እሺ እንደገና ደግሞ ጎረቤትም የሚሰሩ የሐረር ተወላጆች ነበሩና እንዴት እንደሚሰራ ምናምን ላይክ አልጠይቅም፣ ዝም ብዬ ግን አይ ነበር ሲሰሩ ዝም ብለሽ ታይ ነበር። ስሰራ አንድ እህት ነበረች ጎረቤት እና አይ ነበር። ከዛ ላይክ ከማዘር ብዙም እንደማይለይ ምናምን አየሁት። ምክንያቱም የማዘርን በልጅነት ነው ያየሁት። ከዛ ድጋሚ አሁን ስራውን ሳጣ ምናምን ዩቲዩብ ላይ ሰርች አረኩኝ። ሳደርግ ላይክ የሚሰራ በዚህ ዘርፍ ታዋቂ ሌላ ሴት አለች እና ኢትዮጵያ ላይ አዎ እሷን ሳይ ጀመርኩኝ። ማለት ስጀምረው ቀላል ነው ማለት ቀላል ነው ስልሽ ረጅም ሰዓት ቁጭት ያለሽ ረጅም ሰዓት ቁጭ ስትይ ላይክ እንደዚህ ይዘሽ እየሰፋሽ ምናምን ቁጭ ስትይ አንደኛ ጀርባሽን ያምሻል በጣም ጉብት ያለሽ ላይክ አሁን በዚህኛው ሳይዝ ቢሆን አሁን ለምሳሌ እንደዚህ እንዲያማቀርቀር አለብሽ ገብቶሻ ወደታች እና እጅሽን ያምሻል። እኔ እንኳን ጓንት አድርጌ ነው ሰራው። እጅሽን ያምሻል፣ ከዛ ደግሞ ጀርባሽን ያምሻል። እንደገና ደግሞ ረጅም ሰዓት ነው ቁጭ የምትዩ እስኪያልቅ ድረስ ረጅም ሰዓት ነው ቁጭ የምትዩ። ቁጭ በማለት የሚመጡ በሽታዎች ሁሉንም ሊያመጣብሽ ይችላል። እሺ እና ከዛስ በተጨማሪ ስራው ከባድ ነው እንዳልኩሽ። ከዛ ጀመርኩት ምናምን መጀመሪያ ያው ትግስተኛ መሆን አለብሽ እያልኩኝ እንዳልኩሽ የመጀመሪያ ከስተመሮቼ ቤተሰቦቼ ስለነበሩ አባቴ ከለር መረጠ፣ ዲዛይኑን መረጠና ይሄን መስራት ይቻላል አለኝ። እስኪ እያልኩኝ እዛ ሰራሁት። ስቲል አለ ቤታችን የመጀመሪያው ስራ በጣም ደስ ይላል። እሷን ሰራ በዚህ ሳይዝ ሆኖ ላይክ በዚህኛው ዲዛይን ይሰራሁት። ኦኬ ልክ እንደዚህ ከለሩ በሌላ ከለር ሰማያዊና ነጭ ጥቁር ሆኖ እሱን ሰራሁኝ። ከዛ በኋላ እሱን እያየ ደግሞ ሌላ ሰው እንደዚህ ይሄ ነገር ቢዝነስ ይሆናል አልኩኝ። ላይክ ለቤተሰብ እኮ እኔ ቢዝነስ ጀምሬያለሁ ነው ያልኩት። ባይዘው በደፈነው ማለት ነው። ደፋር ነሽ ልክ እንዳልሽ። ይሸጣል እኮ ምናምን አልኩኝ። ኦፍ ኮርስ ይሸጣል፣ ይሰራበታል እንዳልኩሽ አይቻለሁ። እኔ ግን ላይክ እያሳመንኩ ነው ቤተሰብ ገብቶሻል። አክቹአሊ እኔ ምንም ነገር ብሰራ በርቺ ነው የሚባለው። ዋው ምክንያቱም ቤት ውስጥ ነው ቁጭ ያልኩት በቃ ምንም ነገር እንትን ብሏልና። ከዛ በኋላ ሰራሁት። እነሱ ተሰቅሎ ሲታይ ምናምን ሰውም እየወደደው ምናምን ሲመጣ ከዛ በኋላ በደንብ ወደ ቢዝነሱ ገባሁበት ማለት ነው። ግን ከምን ያህል ጊዜ በኋላ ፐርፌክት መጣልሽ? መቼም እንደ መጀመሪያ ስትጀምሪ መንጋደል ሊሆን ይችላል፣ አንዳንድ ስህተቶች ሊያጋጥሙ ይችላሉ። ይሄኛው ስራ ላይ እንደውም እስካሁን ከነገርሽኝ ስራ በሙሉ ትዕግስት የሚጠይቅ ይመስለኛል። ብዙ መሳሳት ማስተካከል ያለው ሊሆን ይችላል። እናም ደግሞ እኔ ብዙ ጊዜ ዳንቴል ሰርቼ አውቃለሁና አንድ ቦታ ከተሳሳትሽ ሁሉንም የመፍታት ነገር አለና ይሄኛውስ እንደው ስህተት ስትሰሪ ምናምን ከባዱ ነገር ምን ነበረ? ለምሳሌ እንደዚህ ስትሰፊ አንድ የሆነ ፓርቱ ላይ ሊወፍርብሽ ይችላል። እቺ ሰበዙን አውቅሽው? ሰበዙ ማለት እንደዚህ የሚገባው እሱን የሆነ ፓርት ላይ ወፈር አድርገሽ አብዝተሽ ከጨመርሽው አባጣ ጎርባጣ ነገር ይሆንብሻል። ከዛ ደግሞ እንዲህ በጣም ተጨነሽ ደግሞ እንዲህ እንትን ስትይ ላይክ ጉድጉድ ሊል ይችላል ምናምን እንዳልሽው የመጀመሪያው ላይ እኔ ጥንቅቅ ብዬ ያለ አይደል በጣም ይሄ ሰርጀሪ እንደሚሰራ ጥንቅቅ ብዬ ቁጭ ብዬ ሰራሁት። እሺ እንዳልኩሽ የመጀመሪያው ተሰቅላለች። ግን ከዛም በፊት በተለምዶ ምንድነው አንድ ጋር ሞሰብ ወርቅ ነው የሚባለው። ኦኬ በሱ ዲዛይን ሆና በትንሽዬ ሰርቼ ቤት ነበረች ላይክ በፊት ስለዚህ ጄ ብዙም አዲስ አይደለም ለዚህ ማለት ነው። ከዜሮ እንደጀመረ አይደለም ይሁን ከዜሮ እንደጀመርኩ አይደለም። እና ይሄኛው ደግሞ ስሰራ ፐርፌክት ነው የመጣልኝ፣ ምንም አልሆነ። በጣም ደስ ይላል እውነት ለመናገር። አሁን ራሱ እየነገርሽኝ እያየሁት ነበርና ከአንዱ ጥግ እስከ አንደኛው ጥግ ራሱ ያለው የሰበዝ መጠን እኩል ነው። ምንም አይነት መጎራበጥ የለውም። ቅጥነታቸውን በአይን ራሱ በደንብ ያስታውቃል። ስትዳስሽውም የሚያስቸግር ነገር አይደለም። ሁሉም ላይ እዚህ ጋር ያሉትን ስመለከትና በጣም ያመምረው
እንደውም እኔ ያያስኳት ይመስለኛል በቅርጽ ደረጃ ራሱ ለየት ያለች ሳትናት። እሷ ለየት ያለች አይ ቲንክ ሁለተኛዋ ስራዬ ናት መሰለኝ በእውነት። ኦኬ እቺ መቤት የምትቀመጥ ናት የነበረች ናት አይደለች? ሳምፕል ናት በቃ እንዲሁ ሳምፕል ተቀምጥ። በእውነት የሁለተኛ ስራሽ ከሆነ በጣም ጎበዝ ነበርሽ። እውነት ለመናገር ስራዎቹ በጣም ነው የሚያማምሩት፣ በጣም ደስ ይላሉ። እንግዲህ እንደ ኢትዮጵያውያን ባህል እንደነዚህ አይነት ነገሮችን ቤታችን ውስጥ ማኖር በጣም የተለመደ ነገር ነው። ስራዎችሽን ታዲያ እንዴት ነው ወደ ሰዎች እንዲደርሱ የምታደርጊው? እንደዚህን ስራዎች ሰራሽ? መጀመሪያ ቤተሰቦች ገዙሽ? ሰው ቤት ቡና ሲጠጣ ነው እያየ የሚገዛው? ምን አይነት ቴክኒኮችን ተጠቅመሽ ነበረ ሰዎች እንዲያገኙ? የመጀመሪያው እንዳልኩሽ ቤት ለቤተሰብ ለዘመድ ነው ያገኙትን ሰው ሁሉ ይናገራሉ ምናምን እና ከዛ ቤት የሚመጣው ሰውም አይቶ የሚፈልግ ይኖራል ምናምን እነሱም ያበረታቱኛል ላይክ ይልካሉ ምናምን ለሰው። ከዛ በሱ ጀመርኩኝ። ከዛ በኋላ ደግሞ ቲክቶክ ላይ ፖስት ማድረግ ጀመርኩኝ። የተለያዩ ሶሻል ሚዲያ ፌስቡክ፣ ቴሌግራም፣ ኢንስታግራም ኦልሞስት ሁሉም በሚባል ደረጃ ላይ አለኝ አካውንት ምናምን ተናኩኝ። ከዛ ደግሞ ውጭ ያሉ ጓደኞች በዘመድ ምናምን ኮንታክት ያደርጉኛል። ከዚህ በፊት ደግሞ አንድ ኢንተርቪው ነበረኝ። እሺ እዛ ላይም እንደዚሁ እቃዎቼን ምናምን የተወሰነ እንትን ብዬ ሰርች አጭር የቲክቶክ ቪዲዮ ነገር ነበር። በሱ በኩል ስቲል ከውጭ ድረስ የሚመጣልኝ አለ ከስተመር ትእዛዝ ባይ ዘ ዌይ ከሚገዙሽ እውነት የሚያበረታታሽ ሰው ራሱ በጣም ትልቅ ነገር ነው። ቢገዙሽ ደስ ይለኛል ግን ላይክ ዋው በቃ ከዚህ ሀገር ላይ ከዚህ ሀገር ማሉ ግን ውጭ ያለ ሰው በጣም እንትን ይላል ይፈልጋልና በእነሱ በኩልም እንደዚሁ የሚመጣልኝ እንትን አለ። እንደዛ ነው አሁን ላይ እየሸጥኩ ያለሁት። ከዛ በብዛት የሚረካው ሰው ደግሞ ቀደም ብሎ ያዘኛል። ኦኬ እንደው ግን ምን ያህል ጊዜ ይፈጃል ይሄንን ሰርቶ ለመጨረስ? ሙሉ ጊዜን እንዳልሽ ሙሉ ጊዜን ቁጭ ብዬ ልስራው ካልኩ ይሄ በላይክ በሙሉ ቀን ከተጠቀምኩት በ3 ቀን ይጨርሳል። ይሄ በእውነት በ3 ቀን ሙሉ ቀን ቁጭ እያልሽ? ቁጭ ብለሽ ግን ላይክ ይከብድሻል ቁጭ ማለት አትችይ። ኦፍ ኮርስ ስለዚህ በመሃል መንቀሳቀስ ምን ባይዘው ትንሽ ሰዓት ነው ሰራው። ትንሽ ሰዓት ከሰዓት ነው ሰራው። ከዛ ውጪ ሌላ ስራ ሰራለሁ፣ ሌሎች ስራዎችን ሰራለሁ። ኦኬ ነገር ግን ከሰዓት ቁጭ ብዬ ኦርደር ሲመጣ ግን ጊዜ ተጥቼ ሰራለሁ። ልክ ነው። እንደዛ አድርጌ ሰራለሁ ማለት ነው። በጣም ደስ ይላል። ስለዚህ ከዚህ በተጨማሪ ራሱ ይዘሽ የምትመጪው ነገር ይኖር? የምመጣቸው ሌሎች እንደዚሁ እንትን ላይ ገበያው ላይ በደንብ የምጨምራቸው ብዙ ነገሮች አሉ። እነዚህ ራሱ እነዚህ ብቻ አይደሉም ባይዘበይ በጣም ብዙ አይነት ዲዛይን አለ። የአበባ ማስቀመጫ አይነት ዲዛይኖች አሉ። ብዙ ያላወጣኋቸው ገና ምሰራቸው አሉ። በጣም አሪፍ። እስቲ እዚህ ጋር ያሉ በጣም ብዙ አይነት ከለር ያላቸው ሰፌዶች አሉ። እስቲ አንድ ባንድ ደግሞ እንይ። ይሄኛው ምን ስያሜ ያላቸው? ኦኬ እቺ ገና የምትጀመር ትመስላለች። ያላለቀ ኦርደር ናት ባይዘወይ። ኦኬ ያላለቀች ናት እሷ። 3 አይነት ከለር ነው ያለው። በጣም ያምራል። ሲያልቅ ደግሞ ሞር ያምራል አይደል? እቺ ትንሽ ምን ያህል ጊዜ ወስዶብሻል ማለት ነው? አሁን እቺ ለምን እሱን ከትላንት ወዲያ ምናምን ጀምሮ ባይዘወይ ላይክ የ1 ሰዓት የ2 ሰዓት ስራ ናት እሷ። በደንብ እየለመድሽው ስትመጪም ፍጥነትሽን በዛ ነው ያህል እየተስተካከለ መጥቷል። ሽፍታታል ምናምን ቀላል ነው። በጣም አሪፍ። እቺ ለቡና ቁርስ ናት። ለቡና ቁርስም ትሆናለች። ትንንሽ ጌጣጌጦች አለ አይደል ላይክ እንዲህ እሱ ላይ ማስቀመጫ ነው። ለምሳሌ እንደ ጆሮ ጌጥ፣ ቀለበት ሰዎች ለማስቀመጥ መጠቀም በሙዳይ መልክ ይሰራል። እንደገና ደግሞ ይሄ የድንጋይ አይነቶች አለ አይደል ጥቁር ድንጋይ ምናምን ቤት ውስጥ ጌጥ ልክ ነሽ። የጠረጴዛ ጌጦች ምናምን ነገር እንደሱ ማስቀመጫ ትሆናለች። ግርግዳ ላይም ከዚህ ትንሽ ሳይዙ ከፍ የሚል ከዚህ ደግሞ አነስ የሚል እና እንደዚህ በ3 በ4 እንትን ሆኖ ይሰቀላል ግርግዳ ላይ። ልክ ነሽ። እና አንዷ የዛች አንዷ እንትን ናት ይቺ። ይሄኛው ደግሞ ካሁን ካሉ ትንሽ ከፍ ያለ ይመስላል። ትልቅ ባይዘይ ከዛም በላይ መሰራት ይችላል እንደ ሰው ፍላጎት። ሁሉንም በኦርደር ስለሆነ መትሰሪው እንደ የሰው ፍላጎት ከለር ሳይዝም በሰው ፍላጎት። ዋው እቺን በጣም ደስ ትላለች። እዚህ ጋር ደግሞ አንድ ባህላዊ ከለር ያለው ስራ ያያዩኝ ያለው ቴም ትእዛዝ ነው። በጣም ያምራል። በትእዛዝ ነው። ይሄ ማለት የገዳ ዛፍ ልክ ነሽ። የገዳ ስርዓትን የሚያመላክት ነው። ፐርፌክት እንደዛ ላይ መጣ ይችላል ግን ላይክ እንደዛ ነው የተሰራው። በሰፌድ ግን በደንብ ተሞክሯል። በደንብ ለማምጣት ሞክረሻል። እኔም እንደምመለከተው ከሆነ እንዳየሁት ነው የተረዳሁት። ማለት እንደሆነ በደንብ ገብቶኛልና በጣም ያምራል። ከለር ግርግዳው ላይ ደግሞ ሲሰቀል ነው ውበቱን የምታውቂው። የትኛውንም አሁን እነዚህ ጌጦቹ እንዲህ ይዘሽ ከምታዩ ተሰቅሎ ስታዩ ይመጣልሻል ውበቱ። እንግዲህ እነዚህ ስራዎች ግርግዳ ላይ ሲሰቀሉ ነው የሚያምሩት ብለሽኛል። እስቲ እንሞክረውኛ ጋር ቺካርጊያ ስታዩ ምን ይመስላል? በጣም አያምርም? በጣም ያምራል። የግርግዳውንም ከለር በጣም ቀይሮታል።
ሲቀጥል ያሉ አሁን እሱ ጋር እንዲያርሽው ሌሎች ትንንሾች ይኖሩታል ከታች ከታችም ኮንቲኒየስ ፒክቸርስ እንደሚባለው አይነት ማለት ነው አብሮ ተከታይ ሁለት በሳይዛቸው ወደ ታች ይኖራሉ በጣም ነው የሚያምረው አሁን ደስ እንዴት አየሽው አንቺ ራስ አላማርሽም የእውነት ነው በጣም ወድጃለሁ እውነት ለመናገር ልክ ቅርጹ እዛ ጋር ሲሆን በጣም ነው የሚያምረው ልክ እንዳልሽን ደግሞ ኮንቲኒየስ ፒክቸር ከሆነ ከዚህም ቀጥሎ በደረጃ የሚቀመጡ ከሆነ በእርግጠኝነት በጣም የቤትን ቅርጽ ይቀይራሉ እንደው ስናየው ራሱ ግድግዳው ላይ የነበረው ከለርና የሆነ ውበቱ በደንብ ነው የጨመረው እውነት ለመናገር እንደነዚህ አይነት ጌጦች በጣም ነው ቤት የሚያሳምሩት ትክክል በጣም እስቲ እነዚህን በጣም የሚያማምሩ ስራዎች መግዛት ለሚፈልጉ ሰዎች ዋጋቸው ምን ያህል ነው ዋጋቸው ባይዘው እንደ ድካም አይደለም ርካሽ ናቸው እሺ ግን ሳይዝ አለው እንደየሳይዙ ይለያያል ከ300 ከ150 ሊኖር ይችላል በእውነት ከ300 ጀምሮ እስከ 4000 ብር አለ ዋው ላይክ 4000 ብር ጣራው ነው እያልኩሽ ሳይሆን ልክ ነው ብዛት ሲኖረውና ሳይዙ በጨመረ ቁጥር ይጨምራል ግን እነዚህን አሁን 150 ምናምን ታገኛቸዋለሽ እነዚህ ግን ሙሉ ሴቱ ሲሆን ግን ይጨምራል ልክ ነሽ ተከታታዩን ስንፈልግ 2-3 ሲሆን 2-3 ሲሆን 2-3 ሊሆን ይችላል ለኔ ጋር ግን ሞር በደንብ ቀንሶ ነው ያለው በጣም ደስ ይላል ከውበታቸው አንፃር ማንም ሰው ገዝቶ ቤቱን ሊያስጌጥ ይችላል አድራሻሽ የት ይገኛል የት አካባቢ ነው ያለሽው ካንቺ መተው መውሰድ መግዛት ለሚፈልጉ ሰዎች የተለያየ ሶሻል ሚዲያዎችን እንጠቀማለሁ እዛ ላይ ያለ ሱክራፍት ቲክቶክ አካውንት አለኝ ቴሌግራምም ፌስቡክም ሁሉም ላይ ያለ ስልክ ቁጥሬ 0982 50 87 31 በዚህ ደውለው ሊያገኙኝ ይችላሉ ኦርደር ማድረግ ይችላሉ በጣም አሪፍ በዚህ ስራ ውስጥ ብዙ ማመስገን የምፈልጋቸው ሰዎች አሉ እህቶቼ በጣም በቃ ቃል የለኝም እውነት በጣም ነው የሚያበረታቱኝ በጣም ነው የኔ ስራ ሰዎች ጋር እንዲደርስ ጥረት የሚያደርጉት በቃ የኔ ቤት መዋል እነሱ ነው እንትን ያላችሁ እና እነሱም ስላሉ ቤተሰቦች በአጠቃላይ ቤተሰቦቼ ጠንካራ ጎኖቼ ናቸው እውነት እና በጣም ማመሰግናቸው ለነሱ ቢሆን ማመሰግንበት ቀን ይኖራል ግን ደግሞ አሁን ባለሁበት ቴንክ ዩ በጣም አመሰግናቸዋለሁ ላቸዋለሁ እናንተንም በጣም ማመሰግነው ምክንያቱም እንደዚህ መተሽ ስራሽን ሰው ጋር ማድረስ ቀላል ነገር አይደለም እና በጣም አመሰግናቸዋለሁ እናንተን እሺ እህትኛም በጣም አድርገን እናመሰግናለን ለሰጠሽን ጊዜ በጣም ቆንጆ ቆይታ ነበረን ብዙዎችም ከዚህ እንደሚማሩ እናምናለን ዛሬ ከሱክራፍት ጋር የነበረን ቆይታ ይሄንን ይመስል ነበር ለቻናላችን አዲስ የሆናችሁ ሰዎች ቻናላችንን ላይክ ሰብስክራይብ ሼር ማድረግ እንዳትረሱ ፕሮግራሙን እስካሁን በመምራት አብራችሁ ቆይታ ያደረኩት እኔ ሊና አብራም ነበርኩኝ በካሜራማን ኤርሚያስ ነበረ በቀጣይ በተለያዩ ፕሮግራሞች በተለያዩ እንግዳዎች እስከምንገናኝ ደግሞ ሰላም ቆዩ